ሰላም ጤና ይስጥልኝ እንደምን አላችሁ የፒጂ ተከታታዮች እንኳን ወደ ላይቭ ፕሮግራሚ በሰላም መጣችሁ። ዛሬ እንግዲህ ለየት ያለ እንግዳ ይዤላችሁ መጥቻለሁኝ። እቺ አሜዚንግ የሆነች እህታችን ይኸውላችሁ ከፈገግታ ነው የምጀምረው። ማክዳ ትባላለች። ራሷን በደንብ ታስተዋውቀናለች እና በጣም አሪፍ ፕሮግራም እንደሚኖረን ተስፋ አደርጋለሁ። ይሄንን የላይቭ ቪዲዮ ሼር ላይክ ሪፖስት እያደረጋችሁ ለብዙ ሰዎች እንድታደርሱልን እጠይቃለሁ። ማኪዬ እንኳን ወደ ፔጅ በሰላም መጣሽ። እስቲ ማክዳ ማነች? እንዴት እንወቃት? የት እንወቃት? ምን እያደረገች ነው? አመሰግናለሁ ሚናዬ ስለጋበዛችሁኝ። ያው እንግዲህ ቴክኒካል ዲፊከልቲዎች ሊኖሩ ይችላሉ። አዲስ ነኝ ለዚህና እሱን ታግዢኛለሽ። እኔ ማክዳ ሁሴን አርሺ ይባላለሁ። እናት ነኝ፣ ሚስት ነኝ፣ ነርስ ነኝ። የህፃናት መጽሐፍ ጽፋለሁ። ኢትዮጵያ ነው ተወልጄ ያደግኩት እና አይከስ በጣም ብዙ ነገር አያችሁ፣ በአንድ ጊዜ ብዙ ነገር እና ለረጅም ጊዜ ነው የምንተዋወቀው። ዛሬ እንግዲህ ወደዚህ መድረክ ያመጣዋት ትልቁ ምክንያት ማኪ በጣም ለብዙ ሰዎች ሞዴል የምትሆን ማለት ነው። አንድ ነገር ብቻ ላይ ፎከስ ያደረገች ሳይሆን ሰው ያለውን መክሊቱን ተጠቅሞ መክሊቱን ከፍሎ ማለፍ አለበት የሚለውን ነገር በእውነት በእድሜዋ በብዙ ነገር ያሳየች ከእድሜዋ በላይ ሆነች ናት እና ብዙዎቻችን በምንኖርበት ሀገር ላይ በያለንበት ቦታ የተሰጡን ብዙ ነገሮች አሉ፣ ግን ከፖቴንሻላችን በታች ነው ብዙዎቻችን ፐርፎርም እናደርገው ከብዙ ፍርሃቶች ከብዙ ሊሚቴሽኖች ያንን ብሬክ አውት አድርጎ መውጣት በጣም ትልቅነት ነውና እኔ በዚህ በጣም ደስተኛ ነኝ። ማኪዬ እንዳንቺ አይነት ሰው ስለማውቅ ማለት ያለፈው አመት ደግሞ እጅግ በሚደንቅ ሁኔታ ሀገር ቤት ድረስ ብዙ ታሪክ ሰርታ የመጣች ብዙ ሽልማቶችን ያገኘች ናት እና በዛ በእውነት ኮንግራጁሌሽንስ ብዬሻለሁ። እንግዲህ ስትነግራችሁ እናት ነኝ አለች፣ ነርስ ነኝ አለች፣ አሜዚንግ ሚስት ነች፣ ለብዙዎቻችን ጓደኛችን ናት፣ እህታችን ናት። ለወገናችን ደግሞ ትልቅ ኮንትሪቢዩት ከሚያደርጉት ስማቸውን ከምጠራቸው ሰዎች ውስጥ ናት። ከነዚህ ውስጥ ደግሞ በጣም ለጀነሬሽን እንዲተላለፍ የምንፈልገው ነገር ደግሞ ጸሐፊነቷን ነው እና እንደ እናት እንደ እህት እንደ ሚስት ደግሞ እንደ ማህበረሰብ ውስጥ ተወዳጅ እንደሆነ ሰው ደግሞ ከጣቶቿ የተጻፈ ደግሞ ከጭንቅላቷ የፈለቀ በልቧ ደግሞ ተስሎ የነበረውን ነገር ወደ ተግባር አምጥተዋለች እና በአንድም አይደለም በሚገባን ቋንቋ ሁሉ ባለንበት ሀገር ሁሉ የተተረጎመ መጽሐፍን የጻፈችልን ከአንድም ሁለት መጽሐፍ እና እስቲ ስለ መጽሐፎችሽ ምን አነሳሳሽ ወደዛ እንድትመጪና ለነማን ይድረስ? በእውነት ብዙ ሰዎች ደርሷቸዋል ተስፋ እናደርጋለን። ዛሬ ደግሞ የሚሰሙ ሰዎች እንዴት ብሎ ይጠቀሙበት? እኔ ያውቃለሁ ልጆቼ አንብቦት ምን ያህል ፋሲኔት እንዳደረገ እስኪ በላሽ ነው በተለይ ትንሹ ልጄ ማለት ነው እና ቴንኪዩ በጣም ነው ማመሰግንሽ። በጣም ትልቅ ኢንትሮዳክሽን ነው ለኔ ለራሱ። አረታይ እንዴ እያልኩ ነው። እኛ ሀገር ያው በእኛ ባህል ስራ ይናገር ራስህ አትናገር ነው የሚባለው አይደል? ይሄ እዚህ የተለየ ካልቸር ነው። የመጀመሪያውን ጥያቄሽን ለመመለስ ምን አነሳሳሽ ለመጽሐፍ የሚለውን ሁሌ ነው የምናገረው። እናትነቴ ነው። ያደግንበት ማህበረሰብ አለ፣ በጣም ጥሩ እሴቶች አሉት። እንዲሁም ደግሞ ልክ እንደ ማንኛውም ማህበረሰብ ለእድገታችን ጠንቅ የሆኑ አስተሳሰቦችም አብረው አሉት። ለእኛ ማህበረሰብ ብቻ ሳይሆን ሁሉም ማህበረሰብ ውስጥ ያለ ነገር ነው እና እኔም ሴት ነኝ። ለልጆቼ የምነግራቸውን ነገር ለሌሎች ልጆችም ለመድረስ ነው በመጽሐፍ የጻፍኩት። መጽሐፍ እንደምችል አውቃለሁ። ያንን መልእክት ነው መጽሐፍ ላይ ያስቀመጥኩት። የመጀመሪያው መጽሐፌ The World Needs a Uniquely Happy You ይላል። እስካሁን ድረስ 5 ሽልማቶችን አሸንፏል እዚህ ሀገር። በአማርኛ ተተርጉሞ እንዳለሁ አበራለሁ ተብሎ ተዘጋጅቶ አማዞን ላይ አለ። በትግርኛ መብራህታት ዓለምና ተብሎ ተተርጉሞ አለ። በኦሮምኛ ደግሞ ኤፕሲቱ ወናዱኛ ተብሎ ተተርጉሞ አለ። መልእክቱ ምንድነው? ልጆች መሆን የሚፈልጉትን ነገር ደስ ብሏቸው እንዲሆኑ፣ በራሳቸው ምርጫ እንዲሆኑ። አንዳንዴ ያልተጻፉ የህብረተሰብ ህግጋት አሉ። ለምሳሌ ሁላችንም ያለፍንበት ነው። አላገባሽም እንዴ? አልወለድሽም እንዴ? ወንድ አልወለድሽም፣ ሴት አልወለድሽም፣ ፈት እኮ ናት የሚባሉ ነገሮች አሉ። እኔን በእኔነቴ ሳይሆን በማደርጋቸው ነገሮች ሊገለጽ ይሞከራል እና እንደገና ደግሞ እነዚህን እንደ መስፈርት ተደርገው የተቀመጡ ነገሮችን ካላሟላች አንድ ሴት
የህብረተሰቡ ብቁ አካል እንዳልሆነች እንዲሰማት ያደርጋል። አልወለድሽም ይላል ሁሉም ሰው። መውለድ አልቻለች እንደሆነስ አሟት እንደሆነስ አልፈለገች እንደሆነስ እሱን ሁሉ ነው። አንዳንዱ ደግሞ ቤት ቁጭ ብለሽ ነው ልጅ የምታሳድጊው፣ በቃ የራስሽን ስራ አሰሪ ምናምን ይባላል። ወይ ደግሞ ልጆችን ማን ሊያሳድግልሽ ነው ስራ የምትሰሪው ይባላል። ሶ ዊችኤቨር ኢት ኢዝ ኢትስ ናት ኢናፍ። ይሄ ደግሞ ለእኛ ህብረተሰብ ብቻ ላይ ያተኮረ አይደለም። እኔ ከተለያዩ ሀገር ከመጡ ሴቶች ጋር የመስራት እድሉ አጋጥሞኛል። ኢትዮጵያ አደልት ሆኜ ነው ነርስ ሆኜ ነው የወጣሁት። ሚድል ኢስት ሜዲክሊኒክ ሲቲ ሆስፒታል ፖስትፓርተም ዩኒት ሰርቻለሁ። እዛ ደግሞ እንደሚታወቀው ብዙ ሁሉም ሰው ጥቂት ፐርሰንት ነው ሲቲዝኑ እዛ ሀገር እና ሁሉም ሰው ኢሚግራንት ነው ኤክስፓት ይባላል። እና ከእነዚህ ሴቶች ጋር እዚህ መጥቼ ደግሞ ስራ እየሰራው ነው እና ብዙ ሴቶች ጋር ሳወራ ሁሉም የተሸከመው ነገር አለ። ተጽፎ እንደ ሩል የተጻፈ ነገር አይደለም፣ ግን ሁሉንም የተጫነው ነገር አለ። ያም ለልጆች አልፈልግም። ደስ ብሏት ሪሰርቸር ሆና መኖር ከሆነ የምትፈልገው ደስ ብሏት እያደረገችው እንድትኖር በማንነቷ ለዚህ ህብረተሰብ እኩል ዋጋ አለኝ ብላ እንድታስብ፣ አለመውለድ እንደሆነ ወይ ደግሞ ቁጭ ብላ ልጆቿን ቤት ማሳደግ ሆኖ እንደሆነ እየሰራች ልጆቿን መያዝ እንደሆነ የራሷ ምርጫ እንደሆነ እያሰበች እንድትኖር ነው የምፈልገው እና ያንን ነው በመጽሐፍ ላይ ያደረግኩት። በጣም ብዙ ተቀባይነትን አግኝቷል። እንደውስ ትልልቅ እናቶች ራሳቸው እኔ እኮ እንደዚህ ነበርኩ እንዲህ እኮ ተብያለሁ እያሉ አንዷ ካራክተር ውስጥ ራሳቸውን ያገኛሉ። ብዙ ነበር የጻፍኩት ካራክተር እና ኤዲተሮቹ ናቸው ቆርጠው ከ8 ካራክተር በላይ በህፃናት መጽሐፍ አይቻልም ብለው እንደምንም ታግለን ወደ 9 ካራክተር አመጣ ናቸው እንጂ ብዙ ነበሩ ካራክተሮቹ። ስቲል ተቀምጠዋል። ምናልባት ታይም ሲኖር ወደፊት ሁለተኛውን ዙር ምናምን እናወጣው ይሆናል። ግን ኢትስ ሰምዌር ኢን ዘ ሆራይዘን። አሁን እሱ ሩቅ ነው። ሁለተኛው መጽሐፍ ደግሞ ሻይኒንግ አዝ አይ አም ይላል። በአማርኛ እንዳለሁ አበራለሁ ተብሎ ተተርጉሞ በቅርቡ ኢትዮጵያ ተመርቋል። ይቅርታ ትንሿ አለች እዚህ ቤት ናት። አሟትና ወዲዋ ምን ፈለግሽ? ምን ፈለግሽ? ኦኬ ቆይ በኋላ አደርግልሻለሁ። ጊቭ ሚ 1 ሚኒት፣ ጊቭ ሚ 1 ሰከንድ። ሚና እንዳርጋት ልምጣ። ችግር የለም። እንግዲህ አድማጭ ተመልካቾቻችን እናትነት ከዛ እንዲህ አይነት ዩኒክ የሆነ ጊፍት ስትኖሩት ሰው መኖር በጣም ትልቅ እነት ነው። ይህንን ሁሉ ኃላፊነት እየተወጡ ደግሞ ለማህበረሰባችን ይጠቅማሉ ያሉትን ነገር ወደ ብርሃኑ ለሌሎች ማብራት መቻል በጣም የሚገርምና የሚደነቅ ደግሞም ጎበዝ እና ጎሽ ሊባል የሚገባው ትልቅ እንትን ነው፣ ማንነት ነው እና ብዙዎቻችን የተደበቁ ለዓለሙ ይደርሳሉ ብለን የምንላቸው ነገሮች አሉን እና ከዛ አንጻር እንደዚህ አይነቶችን እህቶቻችንን በማየት የእኛን ነገር ደግሞ ይዘን እንድንወጣ ነው ትልቁ። ብዙ ወደ መድረክ ያላመጣናቸው ብዙ ሰዎች አሉና ማሂዬ እንግዲህ እየነገረችን ነው። እሺ እንቀጥል። በጣም በጣም ይቅርታ እንትን አላት ካፍ ቫሪያንት አስማ አላት ተብሎ አዲስ ዳያግኖሲስ ቤት ናት አሁን በዚህ በኮልድ ዌዘር እና ይሄንን እስከምንጨርስ ድረስ ያው ስክሪን እያየች ነው። ነርሰሪ ራይም አንፎርቹኔትሊ እሱን ሰምተን ትነሳለች ከሱ ላይ እና ይሄኛው ስንመለስ ወደ ርዕሳችን ሻይኒንግ አዝ አይ አም ይላል። በአማርኛ እንዳለሁ አበራለሁ ተብሎ ተተርጉሞ አሁን በቅርብ ኢትዮጵያ አስመርቀ ነው ነበረ ዚስ ሰመር ማለት ነው። በትግርኛ ትርጉሙ እየተሰራ ነው፣ ኦልሞስት እየተጠናቀቀ ነው። በኦሮምኛም እየተተረጎመ ነው። እንዳለቀ እሱንም እናሳውቃለን። ሻይኒንግ አዝ አይ አም የተወለደው እኔ የ3 ሴቶች ልጆች እናት ነኝ አልሐምዱሊላህ። ሁለተኛ ልጃችን ስፔክትረም ላይ ናት። እሷ ወደ 2 ዓመት ገደማ ስትደርስ 0 ቮካብለሪ ነው የነበራት እና እሷ ላይ በሰራ ነው ስራ አልሐምዱሊላህ በመጣው ለውጥ ምክንያት እኔ ያለፍኩበትን እንደ እናት ያለፍኩበትን መንገድ ያለፍኩበትን ስትረስ እሱን እንደገና ደግሞ ለእህቶቿ እንዴት አክሰፕት እንዲያደርጓት ለማስተማር ያለፍንበትን ትግል የጎረቤት ልጆች እሱ ሁሉ እያንዳንዷ ነገር ትግል ናት። ኒውሮ ዳይቨርጀንት ልጅ ሲኖርሽ እና እሱን ትግል እኔ ያለፍኩበትን ዝም ብዬ ኑሮዬን መኖር እችላለሁ፣ ግን የእኔ ጉዞ ምናልባት የአንድ ሰው አስተሳሰብ ሊያቀል ይችል ይሆናል በሚል ምክንያት አሁንም ይሄን መጽሐፍ
የልጆች እናት በመሆኔ ምክንያት የተወለደ ነው። ኦቲዝም ላይ ያተኩራል። ይሄኛው ራሳችንን የሚመስል ካራክተር ያስፈልጋል ብዬ ስላሰብኩኝ አደም ብዬ ስሙን አውጥቼ ይሄኛው ልጅ አደም ነው። እንደምታዩት ጆሮውን ይዟል ቢኮዝ ሳውንድ ሴንሲቲቭ ስለሆነ እና አደም ከራሱ ስለ ኦቲዝም የአንድ ቀን ውሎውን ለልጆች ይናገራል። አደም ኦቲስቲክ ነው። አሁን ብዙ ጊዜ አዋቂ ነው ስለ ኦቲዝም የሚያወራው ለልጆች ኦቲዝም እንዲህ ነው መጽሐፍ ላይም ናሬት የሚደረገው፣ ግን ከልጆቹ ራሳቸው ቢነገር የተሻለ ኢምፓክት ያመጣል ብዬ ስላመንኩኝ ነው አደም ኦቲዝምን ራሱ እንዲያስረዳ የሞከርኩበት። ሌላው ደግሞ ካራክተሮቹ ሲቀረጹ አንደኛ ከበፊቱ መጽሐፍ ጋር ተያያዥነት እንዲኖራቸው ለማድረግ ሞክሬያለሁ እና ሁለተኛ የራሳችንን ባህል ሊያሳዩ የሚችሉ ልብሶች ምናምን ለብሰዋል። ሪፕሬዘንቴሽን ማተር ያደርጋል እኛን የሚመስል ሰው የሚለው ነገር እና ሁለት ዓላማ ይዞ ነው ዋና ዓላማዎቹ ይሄ መጽሐፍ የተጻፈበት። አንደኛው ኒውሮ ዳይቨርጀንት የሆኑ ልጆች ራሳቸውን መጽሐፍ ውስጥ ያያሉ እና ራሳቸውን ሲያዩ በጣም ትልቅ የስብዕና እንዴት ነው የሚባለው the feeling of acceptance ሰው የተቀበላቸው community I am me የሚለው ሰልፍ ኤስቲማቸውን በደንብ ነው የሚገነባላቸው። ያ ሁለተኛው ደግሞ ያ ማንበብ ለሚችሉ ልጆች ራሳቸው አንብበው ይረዳሉ። ማንበብ ለማይችሉት ደግሞ ወላጅ ወይም ደግሞ ያለ ታላቅ ሰው ኬር ጊቨር ያነብላቸዋል። አንደርስታንድ የማድረግ ችግር ብዙ የለባቸውም። አንደርስታንድ ያደርጋሉ። ኤቭሪ ሊትል ቲንግ ኤክስፕረስ የማድረግ ኢሞሽናቸውን የመቆጣጠር ሶሻል ስኪል እነዚህ ነገሮች ናቸው። አሁን እኛ የምናያቸው ስቲም ሲያደርጉ ምናምን የምናያቸው ነገሮች በሙሉ የነሱ የኮሚኒኬት ምንድነው የመግባቢያ ቋንቋዎቻቸው ናቸው እነሱ ናቸው። እንደ ይሄ ዊርድ ነው ምናምን የሚባለውን ሌብል ያስቀራል። አሁን ቆይ ኦቨር ስቲሙሌትድ ሆኗል ኦቲስቲክ ስለሆነ ትንሽ ጊዜ እንስጠው የሚባልበት እድሜ ላይ መድረስ ስለምፈልግ በተለይ በእኛ ህብረተሰብ ውስጥ ለዛ ነው የተጻፈው። ሁለተኛውና ደግሞ አንድ ሌላ ትልቅ ዓላማው ኒውሮ ዳይቨርጀንት ወይም ኦቲስቲክ ልጅ የሌላቸውን ቤተሰቦች ከመሬት ተነስተሽ እስቲ ስለ ኦቲዝም ለልጃቸው አስተምሩልኝ ማለት በጣም ከባድ ነው። አሉ በጣም ሄቨን ሴንት የሆኑ ሰዎች አሉ ለልጆቻቸው ስለ ሌላውን አክሴፕት ማድረግ የሚያስተምሩ ወላጆች ግን በጣም ጥቂት ናቸው። ግን ለህፃናቶቹ መጽሐፍ ብንሰጣቸው ሄደው አባቴ ኦቲዝም ምንድን ነው ብሎ ቢጠይቅ አባት ለልጁ ትክክለኛውን ኢንፎርሜሽን ለመናገር ሲል ስለ ኦቲዝም ራሱን ያሳውቃል። ራሱ ማያውቀውን ነገር ይሰማል። ለካ እንደዚህ ነው እንዴ ይሄ አሁን ይሄ በአግባቡ ሳትይዙ በስርዓት ሳታሳድጓቸው የሚባለው ነገር ይቀራል። እናቴ ይሄ ምንድን ነው ስትባል እናት ራሷን በአግባቡ ታስተምራለች ማለት ነው። እና አዘ ሪዛልት ስለ ኦቲዝም የሚያውቁ ሰዎች በሰራውንዲንጋችን በዙሪያችን ይበዙልናል። እነሱ ሲበዙልን ደግሞ ወደ መቀበሉ ወደ ድጋፉ እንድንሻገር ይሆናል። ይህ የሄደ እያለ በሃይማኖት ቦታዎች ያሉትን የመገፋት ስሜቶች በየኢንስቲትዩሽኑ ያሉትን የመገፋት ስሜቶች ይቀንሳል። ምክንያቱም ኢንስቲትዩሽን ወይም የሃይማኖት ቦታ በራሱ የሃይማኖት ቦታ አይደለም፣ ሰው ነው ያንን የሃይማኖት ቦታ የሚያደርገው አይደለ? ኢማሙ፣ ቄሱ፣ ዲያቆኑ፣ ደረሳው ተሰብስቦ እኛ ምዕመኖቹ ስንሄድ ያ ነው የሃይማኖት ቦታ የሚያደርገው። ይሄ ሁሉ ከየቤተሰቡ ነው የሚወጣው። የኔ ዓላማ 1% አት ታይም አንድን ሰው ካስተማርኩኝ እየተበተነ ይሄዳል። እንደ ርችት ነው፣ ዝም ብሎ እዛው ጋር የሚጠፋ ነገር አይደለም እና የሁሉንም ላይፍ ይነካል ብዬ ተስፋ ስላደረግኩኝ ነው ይሄንን መጽሐፍ የጻፍኩትና እስካሁን 4 ሽልማቶችን ተቀብሏል እዚህ ሀገር እስካሁን ድረስ እና በደንብ እነዚህ ኒውሮ ዳይቨርጀንት የሚባሉትን ልጆች ወይም ደግሞ ኒውሮ ዳይቨርጀንት የምናሳድግን ወላጆች የታየን ያህል ስሜት ነው የተሰማኝ እና በጣም አምሶ ግሬትፉል ለዚህ በጣም ይገባሻል። ምክንያቱም የምንፈልገው ነገር ነው። አሁን ቅድም እንዳነሳሽው አሁን የተሰሩትን ሪሰርቾች ብናያቸው የተጻፉትን ነገር ብናያቸው ብዙ በሌላው ሰው ካልቸር በሌላው ሰው አንደርስታንዲንግ ነው እና
በራሳችን ቀለም፣ በራሳችን ቋንቋ፣ በራሳችን ማንነት ውስጥ ያለውን ነገር መግለጽ መቻል በጣም ትልቅ ጊፍት ነው። አሁን አድማጭ ተመልካቾቻችንም ውስጣችሁ እንዲህ አይነት ነገር ካለ ወደ መድረክ እንደዚህ አይነት እህቶችን ጠንካራ ቤተሰቦችን እያየን እንድንወጣ ብዙ ያስፈልገናል። እኔ ትዝ ይለኛል አይደለም ለበጎ ነገር መጥፎ ለኛ ካልቸር አይገባም የምንላቸው ነገሮች እንኳን አሁን በኮቪድ እንትን ከ11,000 በላይ መጽሐፎች ታትመዋል እና ይደንቀኛል። መጽሐፍ ደግሞ በጣም ትልቅ መልእክት ያለው በብዙ እንትን መልኩ በትንሽ ነገር ግን ለብዙ ሰዎች ማስተላለፍ የምንፈልገውን ነገር ማስተላለፍ የምንችልበት ትልቅ መንገድ ነው እና ይሄ መጽሐፍ እስካሁን ደስ ያላገኛችሁት ቤተሰቦቻችን መጽሐፉን ከነ ሊንኩ ከዚህ እንትን ዲስከሽን በኋላ ፖስት አደርግላችኋለሁ። አማዞን ላይ ገብታችሁ ኦርደር በማድረግ ለእናንተ ብቻ ሳይሆን ለሌሎችም ሰዎች ጊፍት ስጡ። አሁን ክሪስማስ እየመጣ ነው፣ ታንክስጊቪንግ እየመጣ ነው። በጎ ነገር ላደረጉ ሰዎች ብቻ ሳይሆን እንዲማሩልን ለምንፈልጋቸው ሰዎች እንኳን ቴንኪዩ ይኸው ብለን እንዲማሩልን ማድረግ በየቀደም አይም ስትጠቅሰው ነበር። በደንብ ሰፋ ብለን እንገባበታለን አሁን ስለ ኦቲዝም ስላነሳን እና እኔንም እሷንም በጣም አንድ የሚያደርገን ነገር ቢሆን ማህበረሰባችን ውስጥ ያለውን ግንዛቤ መፍጠር ብቻ ሳይሆን አሁን የሚቀጥለው ኔክስት አክሽን አሁን ድሮ አይታወቅም፣ በጣም ጥቂት ሰው ነው አሁን የማያውቀው ሪሊ እንዲህ አይነት ልጆችን ወጣ ያለ አይነት ነገር ካየን የመቀማጠል ወይም የመበላሸት ምልክቶች አይደሉም። ልጆቹ የተለየ ኒድ የሚያስፈልጋቸው ግን ውስጣቸው መላክ የሆነ እውነቴን ነው። እኔ በሄድኩበት ሁሉ እናገራለሁ። አንድ ኦቲስቲክ የሆነ ልጅ ሀጋር ቢያረጋችሁ ለዘላለም እንደዛ ታቅፋችሁ አታውቁም። እውነቴን ነው የምነግራችሁ እና እነዚህ ኤንጀሊክ የሆኑ ልጆቻችንን በምን መልኩ እንንከባከባቸው፣ መድረስ ያለባቸው ቦታ ጋር እናድርሳቸው። አንደኛው እሱ። ሁለተኛው ደግሞ ቤተሰቦቻቸው በዛ ስፔክትረም ውስጥ ያሉ ቤተሰቦች ምን ይፈልጋሉ፣ እንዴት ብለን እንረዳቸው። በሚሄዱበት ቦታ ሁሉ የሚገጥመን ትልቁ ችግር የመቀበሉ ብቻ ሳይሆን ተቀብሎ ምን የሚለውን ነገር አክሽን ተኮር ስላልሆነን ነው እና ማይ እንግዲህ ማኪዬ ወደዛ ከመጣን ምን እንዲታወቅ ትፈልጊያለሽ? አሁን ይሄንን ከእንትን በራስሽ ህይወት አይተሽዋል፣ በመጽሐፍ አስቀምጠሽዋል፣ የተለያዩ ማህበረሰቦች ውስጥ መግባት ችለሻል እና በተለይ ለኛ ሶሳይቲ የትኛው ኤሪያ ላይ ትንሽ ሰፋ አድርገን እንመልከተው፣ እነማንንስ ኢንቮልቭ እናድርግ? ምክንያቱም አዘይንድ ኦፍ ዘ ዴይ ብቻችንን ብንሮጥ ወይም ዲስከሽን ማድረጉ ብቻ ሳይሆን ያውን ይሄንን የሚሰሙ ሰዎች ለሌላው ሰው አድርሰው አይ እንደዚህ አይነት ነገር አለ እንዴ፣ ለምሳሌ እኔ ፐርሰናሊ የደረሰብኝን ነገር ሼር ባደርግ በጣም እኔ የራሴ የሆነን ልጅ ሲያስጠላ ብሎ ያለ ሰው ነበረ። ከዛ ያ አጥንቴ ውስጥ ገብቶ ነው ያመመኝ ማለት ነው። እንደ አድቮኬት መኖር ብቻ ሳይሆን እንደ ቤተሰብ ስኖር በቃ አላስቀመጠኝም፣ አሳመመኝ። የሄድኩበትን ቦታ እንኳን የሃይማኖት ቦታውን እንኳን የሚደረገውን ፕሮግራም መከታተል እስኪያቅተኝ ድረስ ታምሜ ነው የመጣሁት። ግን አይ ቱክ ታይም እና ያንን ኤጁኬት ለማድረግ ሞከርኩኝ። ያ ሰው ዛሬ ትልቅ አድቮኬት ሆኗል እና ብዙ ነገሮቻችንን መቀየር የምንችለው አንዳንዴ we don't speak out፣ ደግሞ በተቃራኒው ደግሞ አለ ዝም ማለት ያለብን እና እስቲ ከዛ አንፃር ምን ትያለሽ? ይሄ ረጅም ስራ የሚፈልግ ነገር ነው። ግን ለመጀመሪያ ያህል አንደኛ እኔን የገጠመኝ ለምን ተናገርሽ ዝም አትይም እንዴ? ሰው ለምን ማወቅ አስፈለገው? ጠጋ ብለው ላይክ የምር ኮንሰርንድ ሆነው እንደ ቤተሰብ መጥተው ያናገሩኝ ሰዎች አሉ። ዛሬ ላይ ያለውን ማግለልና መድሎ ያመጣው እሱ ነው እኮ። ይሄ ዝም እንበል እንዴ ሰው እንዳይሰማ ሰው እንዳያቅሽ ሶ አዚፍ የሆነ ከባድ ኃጢአት የሚመስል በእርግማን የሚመስል የኛ ባህል አለ አይደል? ሶ የሚደበቅ ነገር ለምን አልደበቅሽም? ለሰው መናገር አያስፈልግም። የምታረጊውን ነገር እያደረግሽ ዝም ብለሽ አትኖሪም እንዴ ነው ያሉት። የኔ ዓላማ ግን አንደኛ ልጄ በራሷ በማንነቷ ደስ ብሏት እንድትናገር እፈልጋለሁ። አሁን ብዙ ከሰራን በኋላ ታውቃለች፣ ነግሬያታለሁ። እና አሁን ዝም ብሎ የሆነ ቦታ ሲኬድ ስለ ኦቲዝም ሲወራ ብትሰማ አም ኦቲስቲክ ቱ ትላለች። ሺ ኢዝ ኮምፎርታብል ኢን ቢንግ ኦቲስቲክ። እሱ ለእኔ
በአንድ እጄ ዓለምን ቢያስጨብጡኝ ያን ያህል አይከብድም። የእሷ እኔ እኮ ኦቲስቲክ ነኝ ብላ ፈገግ ማለቷ ከዓለም ይበልጣል ክብደቱ ለእኔ። አንደኛ እሱ ነው። ሁለተኛ ነገዋን አስተካክዬ መስራት የምችለው ዛሬ በዙሪያዋ ካሉ ሰዎች ከዛ አካባቢያችንን ማህበረሰባችንን ካስተማርኩኝ በኋላ ነው። ኦቲዝም ማለት የአእምሮ እድገት ልዩነት ነው። እነሱ በዚህ መልኩ ነው የሚያድጉት፣ እኛ ደግሞ በዚህ መልኩ ነው የምናድገው። እኛ የእነሱን ዓለም አንደርስታንድ አላደረግንም ማለት እነሱ እርኩስ ወይም የተረገሙ ናቸው ማለት አይደለም። እስከ ዛሬ እነሱ ከኛ ጋር ኮሚኒኬት እንዲያደርጉ ስናስተምራቸው ከረምን። አሁን ደግሞ እኛ ቲፒካሊ ዴቨሎፒንግስ ግለሰቦች ከኒውሮ ዳይቨርጀንቶቹ ጋር እንዴት ኮሚኒኬት ማድረግ መማሪያ ጊዜያችን ነው። ያንን ማድረግ የምችለው የራሴን ኤክስፒሪየንስ ሼር በማድረግ ቀላል ጉዞ አልነበረም። የራሴን ኤክስፒሪየንስ ሼር በማድረግ ነገዋን ከዛሬ ጀምሬ ነው ማስተካከል የምችለው። አለበለዚያ ልክ አሁን ላይ እንዳለው ማግለል ጸጣት ብል ምናምን እንደሚባለው 21 ዓመት ሞልተዋት 26 ዓመት ሞልተዋት ህብረተሰብ ውስጥ ወጥታ ፈንክሽን ለማድረግ ስትታገል ሞር ይከብዳል ላይፏ። ሶ ነገዋን መቀየር የምንችለው ዛሬ ላይ ከጀመር ነው። እያንዳንዱ ትንሽም ትሁን ጎረቤትም ሄደን የምናወራት ነገር ምናምን ነጋቸውን ነው ለእነሱ የሚያስተካክለው። እኔ ባልኖር ሁሉም ወላጅ እኔ ነኝ ቀድሜ የሞተው ብለው ነው የሚያስበው አይደለ? እኔ ባልኖር ጎረቤቶቻችን በሙሉ ያውቃሉ የሆነ ነገር ቢፈጠር። ከዛ በኋላ ሰው በሙሉ ያቅላታል፣ መንግስት ያውቃል። እሱን ሁሉ ማስተካከል የምንችለው ዛሬ ነው። እነዚህ ልጆች እርግማን አይደሉም። ዓለምን ሲፈጥር አላህ በስማቸው ያውቃቸው ነበር። እንዴት ሆኖ እዚህ ዓለም ላይ እንደሚፈጠሩ ያውቃል። ሶ እያልን ያለ ነው ተሳስቷል ነው እያልን ያለ ነው። እሱ እያወቀ ፈጥሯቸው እያለ እኛ እርግማን ናቸው የምንለው ማንን? እኛ። ያ ነው የኔ ትልቁ አላማዬ፣ የእሷን ነገር ማስተካከል። ራሴን ብቻ ወድጄ ልጄን ነገር ብቻ እናስተካክል ብዬ ቁጭ ማለት ደግሞ አይቻልም። የእሷን ነገር ለማስተካከል የሌሎቹንም ልጆች ነገ አብሬ ማስተካከል መቻል አለብኝ። ሶ የራሴን የምችላትን በአቅሜ ማድረግ የምችላትን የውሃ ጠብታም ልትሆን ትችላለች። እሷን ካደረግኩ እከሌ ይሄን አላረገልኝም እከሌ ያን አላረገልኝም ብዬ ጣት ከመጠቆም እስኪ የኔ ድርሻ ምንድን ነው፣ እኔ ምን ማድረግ እችላለሁ የሚለውን ነገር ነው እያደረግኩ ያለሁት። አንደኛው ሌላኛው ደግሞ በዙሪያቸው ያለውን ሰው ማሳወቅ እንዳይገለሉ ያግዛል። አሁን ሃይ ፈንክሽኒንግ የሚባሉ ልጆች ያሏቸው ያውቃሉ፣ ወይም ደግሞ እንዲህ ሚድ ላይ ሌቭሉን ባላምንበትም ግን ለዲስከሽን ይጠቅመናል። ሌቭል ቱ የሚባሉ ልጆች ያሏቸው ያውቃሉ። ጓደኛ ሜክ ማድረግ ልጆች ደግሞ እንደ አእምሯቸውን በነፃነት ነው የሚናገሩት እና ጓደኛ የሆኑና ትንሽ ይቀርቧቸውና በህብረተሰቡ ኖርም ተብለው ከተጻፉት ምንድን ነው ባህሪያት ወጣ ያለ ባህሪ ሲያሳዩ ሺዝ ዊርድ አይ ዶንት ዋንት ቱ ቢ ፍሬንድስ ዊዝ ዩ ይባላል። ከዛ ይመጡና ቤት በጣም ብዙ ሃርት ብሬክ አስተናግደናል። እከሌ እኮ ጓደኛ እንድትሆን እፈልግ ነበር ጓደኛ ያልሆንም ማለች። ለቅሶ ነው በቃ ሲመሽ ለቅሶ ነው፣ ሲነጋ ለቅሶ ነው። ትምህርት ቤት አልሄድም። ይሄን የምናገረውን ነገር ኒውሮ ዳይቨርጀንት ልጆች ያላቸው ወላጆች በደንብ ያውቁታል፣ ይገባቸዋል። ሶ ያ ሃርት ብሬክ እንዳይኖር ልክ ነጮቹ ዛሬ የደረሱበት ቦታ ሂዝ ማይ ፍሬንድ ሂዝ ኦቲስቲክ እያሉ በኮሌጅም ትከሻ ለትከሻ ተቃቅፈው አንዳንዴ እንደውም አያለውኝ ሞል ውስጥ ስንሄድ 4-5 ጓደኛ ግሩፖች የሆኑና አንዱ ኦቲስቲክ ነው። ሶ ይዘውት አቅፈውት አብረው ቁጭ እያሉ ይሄዳሉ። ጓደኛ ያለው ያለኛ ዓለማችን ነው። ያንን ማድረግ የምችለው ግን ቤት ቁጭ ብዬ ሳይሆን ከዱዓውን ባሻገር ወጥቼ ለጎረቤት ስነግር። አሁን ጎረቤቶቻችን መጽሐፉ ሰጥቻለሁ። እንደውም አንድ ጎረቤት አለን ቪየትናሚዝ እና የመጀመሪያዋን መጽሐፍ ፐርቼዝ ያደረገው እሱ ነበር። ለልጆቹ ነው የሰጣቸው እና ለልጆቹ ሲሰጣቸው መጥተው አንቲ ማኪ እንደዚህ እንደዚህ እኮ ዜር ዋዝ ዋን ቻይልድ ኢን አወር ክላስሩም እና ይወደኛል ግን ደግሞ እንዲህ ያደርጋል። ግራ ገብቶኝ ነበረ፣ አሁን ገባኝ ለምን እንደሚያደርግ ታንኪዩ አለኝ። የ9 ዓመት ልጅ። ከዚህ በላይ ለእኔ ሽልማት አልነበረ። ስለዚህ አሁን ሲሄድ በደንብ ያስተናግደዋል፣ ይገባዋል ምን ሆኖ እንደሚያደርግ። እሱን ጠልቶት እንዳልሆነ ለራሱ የሚያደርገውን ነገር በራሱ ዓለም ሆኖ እንደሆነ ይገባዋል እና ያለኔ ትልቅ ሽልማት ነው። ይህንን መንገድ ፔቭ ለማድረግ እየታገልኩ ያለሁበት አንደኛው መንገድ ደግሞ የሃይማኖት አባቶችን ኢንክሉድ ማድረግ ነው። የኛ ህብረተሰብ ፌዝ ቤዝድ ነው። በሃይማኖታችን ሁላችንም
በጣም የጠነከረ እምነት አለን እና እኔ ከምናገር ይልቅ ኢማሙ ወጥተው እንዲህ አርጉ ብለው ቢናገሩ ፓትሪያርኩ ቢናገሩልኝ ወይም ቄሱ ቢናገሩልኝ ሞር ተቀባይነት ያገኛሉ። የሃይማኖት ቦታዎች መሄድ በጣም ከባድ ነው። ጸጥታ ይፈልጋል፣ መመሰጥ ይፈልጋል። በኦቲስቲክ ወርልድ ደግሞ ብዙ ጊዜ ጸጥታ እንዲህ ለረዥም ሰዓት ጸጥታ ኤግዚስት አያደርግም። ስለዚህ እኛ የሃይማኖት ቦታ ካልሄድን የት እንሂድ? የት እንሂድ? የሃይማኖት ቦታ ሲኬድ ይሄ ስዳደግ በስርዓት አልቆነጠጠችው ወይ አልቆነጠጠቻት ይባላል። ስዳደግ አይደሉም። በጣም ጨዋ ናቸው። በሚገርም ሁኔታ የሰው ነገር አይነኩም፣ ሰው አይጠሉም፣ መስመር አያልፉም። ህግ በጣም ነው የሚያከብሩት፣ ሩቲን በጣም ነው የሚወዱት። እንደ ኦቲስቲክ ልጆች ጨዋ ልጆች አይቼ አላውቅም፣ አልዋሽሽም። ፍቅር ብቻ ነው የሚያውቁት፣ ሌላ ነገር አያውቁም። ከተናደዱም አሁን ያናደዳቸውን ፍረስትሬት ያደረጋቸውን ነገር ነው እንጂ ትናንትና ፍረስትሬት አድርጎ የነበረ እንደዚህ ብለው ራሱ መዝገባ ይዙም ያልፋል። በጣም ንጹህ የሆነ ጥርት ያለ ፍቅር ነው የሚያውቁት። ያንን አንደርስታንድ እንዲያደርግልን ሶሳይቲው የምንችለው የምንሞክረው የሃይማኖት አባቶች ቢያስተምሩልን ነው። የሃይማኖት አባቶች ብቻ አይደለም። ለምሳሌ አሁን እዚህ ጋር የምናወራውን ነገር አንድ ሰው መጥቶ ቢሰማ ምን ተፈጠረ መሰለሽ? ባለፈው እንግሊዘኛውን ዳውንታውን ሲልቨር ስፕሪንግ ሎንች ስናደርግ አንዲት ልጅ መታ ነበር። እዚህ ውስጥ ትኖር ይሆናል፣ ትሰማ ይሆናል፣ ወይ ስለሷ ትሰማ ይሆናል። በሄድኩበት አወራለሁ። መጽሐፉ ሲመረቅ አወራን ስለ ኦቲዝም ምን እንደሆነ ሰማች። ለካ እሷ ያንን ስትሰማ ኮንተምፕሌት የምታደርገው ቤተክርስቲያን ውስጥ አንድ በጣም የሚረብሽ ልጅ አለ፣ እሱን ነው የምታስበው። ገባት ለምን እንደሚረብሽ። በሌላ ቴሌግራም ሚቲንግ ላይ መታ አንዲት እናት እኮ እንደዚህ ልጅ አላት በጣም ይረብሻል በጸሎት ሰዓት ላይ እና ከአንቺ መጽሐፍ ምርቃት በኋላ ሄድኩና እኔ ቤዝመንት ተቀብዬ አጫውትልሻለሁ ሂጂ ብያት ተቀብያት ቤዝመንት ወርጄ እሷ ሄዳ ቅዳሴዋን አስቀድሳ ጨርሳ መጣች አለች። በቃ ይሄ ነበር ለኔ ሽልማቴ። ነግሬሻለሁ አይደል? ሁሌ ይሄን ነገር ሳውራ ትንሽ ኢሞሽናል ያደርገኛል እና የማስበው እናትየዋን ነው። በቃ ሊሰማት የሚችለውን ሪሊፍ እሷ ታውቀዋለች። ይሄ አንድ ነገር ትንሽ ነገር ያደረገችላት ሊመስል ይችላል። በጣም ትልቅ ነገር ነው ያደረገችላት። አሁን ሁሉም ሰው እቺን ነገር ቢያደርግ ትንሽ እፎይ የምትልበት ባዝሩም እንኳን እፎይ ብለሽ ሳትጨነቂ እንዲህ ሳትይ ባዝሩም እንኳን ተጠቅመሽ የምትመጪበት ሰዓት በጣም በጣም ቢግ ዲል ነው እና ያንን ማድረግ የምንችለው ህብረተሰባችንን ማስተማር ደግሞ ሌላው ሰው እንዲማርልን እንዲያቀልን ብቻ ሳይሆን እራሳችንም ራሱ ለልጅሽ ኦቲዝም የሚል ዳያግኖሲስ ሲሰጥ የእውነት ዴት ሴንቴንስ የተሰጠች ነው የሚመስለው። and it is legitimate። ምንድነው ልጅ ስትወልጂ አድጎ ወይም አድጋልኝ ትልቅ ሰው ሆና እንደዚህ ራሷን ችላ አግብታ ወልዳ ምናምን ብለሽ ታስቢያለሽ። ገና ስታያት ሆስፒታል እርጥብ ሆና እያለች ግን 2 ዓመት ምናምን ሆና ኦቲስቲክ ናት ስትባይ ያን ህልምሽን ይነጥቅሻል። ሳትፈልጊው ያ ህልምሽ ውስጥሽ ይሞታል። ስለዚህ ልክ ሰው ሞቶብሽ እንደምትቀብሪው ሀዘን ውስጥ ነው የምትገቢው። ሀዘን ውስጥ ይገባል። ከዛ እሱን አክሴፕት ማድረግ ግሪፍ ፕሮሰስ አይደለም። ዳብዳ ዩ አክቹዋሊ ጎ ስሩ ዳብዳ። ይሄ ዲናያል፣ አንገር፣ ባርጌኒንግ ከዛ እንደሱ እየተባለ ላይክ ሊስቱን ምንድነው ዲፕሬሽን፣ አንገር፣ ባርጌኒንግ ከዛ እንደዚህ አክሴፕታንስ የመጨረሻው ግን you have to go through that grief process ለዚህኛው ማለት ነው። ሶሪ ያን ግሪፍ ፕሮሰስ ደግሞ ለሁሉም ሰው እልፍ ይላል ባንዴ ማለት አይደለም። አንዴ ዲናያል ውስጥ ትገቢያለሽ፣ ተመልሰሽ ባክ ኢንቱ ዲፕሬሽን፣ ተመልሰሽ ቆይ አክሴፕት አደረኩትና እንደገና ዲናያል ውስጥ ትገቢያለሽ ተመልሰሽ። ሶ ለእናቶች የምለው I went through it first hand። ለእናቶች የምለው የራሳችሁን ስሜትና የልጃችሁን ፍላጎት ለመለየት ሞክሩ። ከባድ ነው። የኔ እዚህ ጋር ቁጭ ብሎ ማልቀስ ለልጅ አይጠቅማት፣ የኔን ስሜት ብቻ ነው የሚያስተናግደው። ስለዚህ ልጄ በ2 ዓመቷ ከራሷ ኤኮላሊያ ነው የነበራት። እንደ ገደል ማሚቶ ትደግማለች እንጂ ስምሽ ማን ነው ብታያት ስምሽ ማን ነው ትልሻለች እንጂ ከራሷ ስምሽ ማን ነው ብላ አትጠይቅሽም። ሶ
ስፒች ፓቶሎጂስት አሰስ ስትደረግ ዜሮ ቮካብለሪ ዜሮ ምንም አልነበራትም። እና የመጀመሪያ ጎሏ ሲጻፍ ማማ ማለት እንድትችል ላይክ እንትን ፕሮምፕት ሳትደረግ ኮፒ ሳታረግ ሪፒት ሳታረግ እራሷ ማማ ማለት እንድትችል ነበረ የመጀመሪያ ጎሏ የተጻፈው። እና ኤክስቴንሲቭ አርሊ ኢንተርቬንሽን አደረገ። ስፒች ቴራፒውም ቤት ውስጥም የምናደርገውን ነገር ሩቲኗን በስነ ስርዓት ጠብቀን ስፖንታኔስ የሚባለው በቃ ተነሱ ፓክ አድርገን የሚባል ነገር ለነሱ አይሰራም። ኤቭሪዴይ ሃስ ቱ ቢ ዘ ሴም። አንድ ወቅት ነበረ አንድ ቲሸርት ብቻ የምትለብስበት። ሌላ እሱን ተመሳሳይ ቲሸርት ገዝቼ እያጠብቁ ኦልተርኔት እያደረኩ እሱ ነው እያልኩ ሰጣታለሁ እስኪያረጅ ድረስ እንጂ እንዴት ዘንጥልኝ ምናምን ሰው ምን ይለኛል አንድ ቲሸርት እየለበሰች በየቀኑ ምናምን አላሉ። እስኪ በቃትና በቃኝ ይሄን ቲሸርት አልለብስም እስከምትል ድረስ ለበጣም ብዙ ሳምንታት አንድ ቲሸርት የለበሰችበት ጊዜ ሁሉ ነበረ። የኔን ስሜትና የእሷን ፍላጎት ለየን። ቀላል ጉዞ አልነበረም። ከስፒች ቴራፒ ብዙ ጊዜ እያለቀስኩ መጣ ነበረ። ሌሎች ልጆች ሲያወሩ ስታይ በመደሰት ፋንታ የራስሽን ልጅ ታስቢያለሽ። እነሱ ሲያወሩ በመሳቅ እንትን በማለት ፋንታ ኢቭን የራስሽንም ልጆችን ሌሎቹ ኮሚኒኬት ሲያደርጉ ሲያወሩ እንደዚህ ሲሉ ከራሳቸው የሆነ ነገር እንደጎደለ ስታስቢ የሚሰማሽ ስሜት አለ። በጣም ከባድ ነው። ያንን ማድረጋችን ግን አትሊስት እንድታወራ አግዟታል። አሁን የሆነ ነገር ሲመታት ማማ እዚህ ጋር አመመኝ እንድትል መጀመሪያ ቀን ማማ ብላ የጠራችን ቀን መሬት የተንቀጠቀጠ ነበር የመሰለኝ። it was a hardest day ግን I am so grateful። አሁን ደግሞ ለሁሉም እናቶች የምለው early intervention critical time ነው between 2 and 3 years old ምናምን ይባላል። critical time አሁን ነው። በቃ አሁን ካወቃችሁበት ጊዜ ጀምሮ 2 ዓመት 3 ዓመት ሊያልፍ ይችላል። 7ም ይሁን 10ም ይሁን 20ም ይሁን አሁን ነው መደረግ ያለበትን ነገር ማድረግ ያለብን። በጣም ታለንትድ ናቸው። በጣም ብዙ ነገር አለ ጭንቅላታቸው ውስጥና የራሳችንን ስሜት ሰው ምን ይለኛል የሚለውን ነገር ከሱ ትንሽ ለመላቀቅ የሆነ ነገር ሲሉሽ በጣም ያማል። መኖር እስከሚያስጠላሽ ድረስ ይናገራል። የኛ ህብረተሰብ ውስጥ ደግሞ የሰው ፕራይቬሲ የሚባል ነገር እንደዚህ ሀገር እንደ ዌስተርን ሶሳይቲ የለም። ሁሉም ሰው የመሰለውን ነገር ነው መጥቶ የሚናገርሽ። አንደኛ የራሱ ጥሩ ነገርም አለው። ሁሉም ብቻሽን አትሆኝም። የዲፕሬሽን ሬቱ ሌስ ነው አብሮ ስለሚኖር ማለት ነው። ግን እንደዚህ የሆኑ ሴንሲቲቭ ሳብጀክቶች ሲመጡ ደግሞ መጠንቀቅ ያስፈልጋል ትንሽ። ያንን ሌላውን ህብረተሰብ እያስተማርን ለልጆቻችን ግን መደረግ ያለበትን ነገር ማድረግ ከአሁኑኑ መጀመር አለብን። ሃይ ሪስትሪክቲቭ ሌስ ሪስትሪክቲቭ የሚባሉ ትምህርት ቤት ክላሶች አሉ። ሌስ ሪስትሪክቲቭ ማለት ጀነራል ፖፑሌሽን ውስጥ አስገብተው ያስተምሯቸዋል። ስፔሻል ኤጁኬሽን ክላስ ውስጥ በአብዛኛው የኢትዮጵያውያንና የኤርትራውያን ልጆች ናቸው ያሉት። የፈረንጆቹ ልጆች በጊዜ አርሊ ኢንተርቬንሽን ተጀምሮላቸው የሚደረገውን እያደረጉ ስቲል ሌስ ሪስትሪክቲቭ ኤሪያ ውስጥ ነው እየተማሩ ያሉት። እና ምንድነው ያንን ያመጣው? አዜብ አታሮ የምትባላለች አድቮኬት እዚህ ኢስት ኮስት አካባቢ እና እሷን ብታገኙና ብትጠይቋት በጣም ብዙ ነገር ትነግራቸዋለች። የምታስደንቀኝ ሴት ናት። እሷም የኦቲስቲክ ልጅ እናት ናት እና ብዙ ጉዞውን ተጉዘዋለች። ከእሷ ብዙ ነገር ነው እኔ ራሴ የተማርኩት። ምንድነው የእኛንና የኢትዮጵያውያንና የኤርትራውያን ልጆችን ቁጥር ያበዛው ስንል ባህሉ ሰው ምን ይለኛል ብለን አናወጣቸውም። በጊዜ አርሊ ኢንተርቬንሽን አናስጀምርም። ስኩል ኤጅ ሲደርሱና ትምህርት ቤት መግቢያ እድሜያቸው ሲደርስ ከኩዮቻቸው በጣም ባነሰ ነው ኮሚኒኬት የሚያደርጉት። ከኦቲስቲኮቹ ኩዮቻቸውም ራሱ በጣም ባነሰ። ከዛ አንደርስታንድ የማድረግ ችግር ስለሌለባቸው እንደ ኩዮቻቸው ኮሚኒኬት አለማድረጋቸውን ሲያውቁ ፍረስትሬሽኑ ይመጣል። ዕቃ ይሰብራሉ፣ ይማታሉ፣ ይናከሳሉ። አሁን በቃ ቢሄቪየራል ኢሹ መጣ ይባላል፣ ኤቤ ይባላል። በጣም ብዙ ነገሮች ኮምፕሊኬት ያደርጋሉ እና ያንን ነው እናቶች ቢያስደነግጥም አባቶችንም ጭምር ቢያስደነግጥም አርሊ ኢንተርቬንሽን ላይ ለመስራት እንሞክር። አንዳንድ እናቶች አሉ አሁን ይደውሉልኝና 40 ምናምን ደቂቃ ማድቤት ውስጥ ኩክ እያረኩም ልጅም እየቀየርኩ ምንም እያልኩ እናወራለን። የሆነ እኔ ያለፍኩበት መንገድ ለነሱ ተስፋ ነገር ይሰጣቸዋል። ልክ ለኔ የአቶ በትረ ሙሴ የልጁ ጉዞ
ሲያወራልኝ የሚነግረኝ ዮፍታሄ ሲያወራልኝ የሚበራልኝ ነገር ላይ እንዲህ ጨለማ መስሎ የሚታይሽ ነገር አለ። አዜብ ስትናገር ስሰማት አሃ ለካ እንዳሰብኩት ጭልም ያለ ጨለማ አይደለም፣ ለካ መንገድ አለ ብዬ እንዳስብ ጉልበት ሆነውኛል። እና እኔም በተራዬ ደግሞ ፔይት ፎርዋርድ ነው የሚባለው ለሆነች እናት አሁን ድንግጥ ብላ ቁጭ ላለች እናት እንደዚህ አይደለም እንደዚህ ነው መልኩ ይሄንን ነው የሚመስለው ብዬ ማስተማር ብችል እያልኩ ነው እየታገልኩ ያለሁት። እንግዲህ ስለ ኦቲዝም ከተጠየቅኩ ማውራት ፉል ስቶፕ የለም፣ 4 ነጥብ የለም። አረቀንም ብሉም ብናወራም እጅግ ደስ የሚል ነው። በጣም ብዙ ነገሮች ነው ያነሳሽው። በተለይ እንደው ይሄ የቶሎ ኢንተርቬንሽን ላይ ለመምጣት ሰርተን ዝም የምንለው ነገር አንድ ያው ቅድም አንቺን ብለሽዋል፣ ወደንም አይደለም አንድ ሲጀምር ዲያግኖሱ በራሱ ኤክስፔክት ማናደርገው ማንፈልገው ነገር ስለሆነ ለምን የመጣብን የሚለው ነገር አለ። at the same time ደግሞ አሁን ለምሳሌ እኔ በጣም እንደው እንትን በሶሳይቲ ውስጥ የሆነ ሲግኒፊካንት ናቸው ወይ የሆነ ሃይሊ ኤጁኬትድ የሆነ ነገር ውስጥ የገቡ ምናምን የምትዩ ቤተሰብ እንኳን ውስጥ ያለው ትልቁ ፈተና ይሄ ነው። ኢቭን ልጆቻቸውን እነሱ ተቀብለውት ወደ አክሽን እንኳን መሄድ ጀምረው በቃ በተገኙበት መድረክ ላይ ራሱ እንትን አለ ምንድነው ቅስተታ ነው የሚባለው በቃ በነገር ይወጋሉና ተምረናል ብለው የራሳቸው ልጆች እንደዚህ ያደረጉ በጣም ነው የሚያመው። እኔ ብዙ አይነት ነው የሚቀርብልኝ ነገርና ይሄ ነገር ቢቀርብ አሁን የምትሰሙን አድማጭ ተመልካቾቻችን በሰው ቁስል እንጨት መስደድ ባይሆን ማለት ነው። ምክንያቱም አንዳንዱ ሰው ወልዶም ሳይጨርስ እንደዛ ሚል አለ። አንዳንዱ ሰው ደግሞ ስላልደረሰብኝም አይነት አለ። ያንን ህመም ግን አሁን ማህበረሰቡ ይብን እኔ የሚገርምሽ ይብን ራሱ በህክምና ውስጥ ምናምን ያሉ ቤተሰቦች ሆነው እንዲህ አይነት ነገር ለማህበረሰባቸው ብዙ በሌላኛው ፊልዳቸው ሊሰሩ የተዘጋጁ ሰዎች እጃቸውን ሰብስበው እንትን በቃ ካንትሪ ሳይድ ሄደው እየኖሩ ያሉ ሰዎች ብታይ በጣም ብዙ አሉኝ። ለምን ይሄንን ፈርተው ማለት ነው። ሪሜምበር ይሄንን ባደረጉት ልክ ማህበረሰቡ ከነሱ ሊጠቀም ያለውን ነገር አጣ። አንድ በይ ሁለተኛ የነሱ ልጆች ራሱ ፓርት ኦፍ ዘ ሶሳይቲ ሆነው የራሳችን ማህበረሰብ ውስጥ እንዳይበቅሉ በመሰሎቻቸው ውስጥ ኖረው መድረስ ያለባቸው ቦታ ላይ እንዳይደርሱ ነው ጋሬጣ ይሆን ነውና ቦዝ ወይ ነው እየተጎዳዳን ያለ ነውና ከዛ ይልቅስ ከቻለን ተረድተን ልንረዳቸው ብንሞክር ካልቻለን ዝም ራሱ መድኃኒት ነው። እውነት ለመናገር ዝም ማለት ነው። አሁን በተለይ ደግሞ ያንግ ማሞች አሁን እዚህ ስቴት ደግሞ ያለኝ በጣም ያንግ ማሞች በቃ በጣም እየተጎዱ ማለት ነው። በጣም እየተጎዱ እንዲያታረጊው አታበዩም እንዴት እንደዚህ ሆነ እንዴት እንደዛ ሆነ ለምን ያንን ለነሳል አሁን የዋሃን አሉ። በእርግጥ ቅድም እንዳልሽው ከቅንነት አስበው አስተያየት የሚሰጡ ሰዎች አሉ። ክፋት አስበው አይደለም አንድ እሱ ነው። ሁለተኛ ባለማወቅም ባለመረዳትም እንዲህ ብታረጊው ብሎ የሚሉ ሰዎች አሉ። ግን እንደው ሪፒቲቲቭ በሆነ እንትን ሰውን አሁን እኔ የሆነ ነገር ሲከፋኝ እኮ ታውቃለሽ አይደለ? እኛ ለዚህ አዲሶች አይደለንምና ያቺ እናት ስቅቅ ብላ እንድትቀር የሆነ ቦታ ጋር እንዳትመጣ በተለይ ደግሞ ይሄ ቅድም ያልሽው ተስፋ የሚሰጠው የሃይማኖት ቦታ ውስጥ ከአምላክሽ ጋር ያለው ንግግር ነውና ያንን ቦታ መተው ከጸሎቱ ተካፍለው በረከትን ተቀብለው እንዳይሄዱ እንኳን እንትን ይሆነ ጋሬጣ ይሆነ አንዱ እሱ ነው። ሁለተኛ መስኪር ላይ ያለውን አንቺ እንድትነግሪኝ እንፈልጋለሁ። የቤተክርስቲያን ላይ ያለውን ነገር ልናገር። አሁን ቤተክርስቲያን ላይ በጣም እየቸገረን ያለው ግን ለማህበረሰቡ ዕውቀቱ ኖሯል። ግን አሁን ለምሳሌ በቅዳሴ ስርዓት ጸሎት እየተደረገ ልጆች ከጮሁ ወይም ወደ ቤተ መቅደስ ከሮጡ ለመያዝ የሚሮጡ ሰዎች አሉ። አሁን ሁለት አይነት ሰዎች ናቸው። አንደኞቹ ምንም አያውቁም። ያ ሰው በቃ ያ ልጅ ወደ ቤተ መቅደሱ እንዳይገባ ለመያዝ የሚሄዱ ሰዎች አሉ። አንዳንዶቹ ደግሞ በግድ ስርዓት አስከባሪዎች ናቸው። ይሄ ቢቀር ምክንያቱም ይሄን አይነቱን ዲስከሽን ከአባቶቻችን ጋር በሰፊው በብዙ መድረኮች አድርገናል። እነዚህ ልጆች መላእኮች ናቸው። ምን እንዳይፈጠር ነው እኛ አምባጓሮ የምንፈጥረው። የሚገርምሽ በዚህ እንትን ውስጥ ጩኸት ውስጥ ማለት ነው አንዱን ለመያዝ በሚሄደው እንትን ውስጥ አንደኛ የሌላውንም ማለት በሰላም ተረድቶ ለምን ያደርጋሉ ብሎ የሚናደደውንም ሰው ሌላ ግራቤት እያደረግን ነው። አንድ ኮሞሽን ተፈጠረ ማለት ነው። በቃ ዘውት
ዝብርቅርቅ ያለ ያንን ስርዓት የሚረብሽ ነገር ነው የምንፈጥረው። ሁለተኛ ለልጁና ለፋሚሊው ኢንሴንሲቲቭ አለ እንትን መሆን ነው። በቃ እንትን እያልን ያለ ረብሸ ነው ወይኔ እንደዚህ ከምረብሽማ አልሂድ ልጄን እንዲህ ከሚያደርጉብኝማ አልሁን እያሉ በጣም ብዙ ሰዎች ከዛ ቦታም ራሱ ርቀዋሉና እንዲህ የሚያደርጉ ኮኦርዲኔተሮች እባካችሁን አሁን እየሰማችሁን ስለሆነ ሌት ቢ ያ ልጅ ሮጦ ቢሄድ ቤተ መቅደስ ውስጥ ካህናቱ አሉ። እነሱ ያንን ይዘው መውጣት ይችላሉ። ምንም የሚፈጠር ሌላ ተአምር የለም። እንትኖች ሪስትሪክቲቭ እንትኖች ልጆች እንዳያልፉ የተሰሩበት ቦታ እሱን እንደው ግድ ከሆነ ማድረግ ይቻላል። ግን የተለየ ተአምር የሚፈጠር እነሱ እዛ ጋር በመሄዳቸው የሚወርድ መዓት ወይም ደግሞ የሚፈጠር ሌላ ተአምር ስለሌለ እንደው ብንተው ለልጁ ከወላጁ የቀረበ ሰው የለም። ያ ሰው ሄዶ ማምጣት ካለበት ከውስጥም ያሉት ያንን ሰው ቢያረጉ ለምሳሌ በቁርባን ስርዓት ምናምን ስናደርግ በቃ እነዛ ልጆች ሪሜምበር loud voice okay too much bright light too much colorful clothes too much people አይተውት ማያውቁት ያ ሁሉ ነው። ግን ገስዋት እኔ በጀርኒ ማኪዬ በጣም በሚገርምሽ ሁኔታ እንደ ለ10 ተይዞ የሚመጣው የነበረው ልጅ መጥቶ በስነ ስርዓት እጁን አጣምሮ ቁርባን ተቀብሎ የሚሄዱ ልጆችን ማፍራት ችለናል። ምን ስላለ ማህበረሰቡ መረዳት እስከቻለ ድረስ ኢንቫይሮንመንት ተፈጥሮላቸው እየለመዱት ስለሚሄዱ ማለት ነው። እና እስቲ አንቺ ደግሞ እዚህ መስጊድ አካባቢ ያለውን ብትነግሪንና ምን ማደረግ ነው ያለበት እዛ ቦታ ላይ የሚለውን ኤክስፒሪየንስሽን ሼር ታደርጊ። እኛ ጋር በመስጂዶቻችን ውስጥ ህፃናት የማይሮጡበት መስጂድ ዲዘርትድ እንደሆነ ነው የሚታሰበው። ህፃናት መላእክቶች ናቸው ተብሎ ነው የሚታሰበው። አሁን ያው የሴፍቲውን ጉዳይ ስላለ ሮጠው ደግሞ ወጥተው እንዳይጠፉ መኪና እንዳይመታቸው እንዳይሰረቁ ምናምን ሲባል ያው እነሱን ሴፍሊ ኪፕ ማድረግ ያስፈልጋል። ግን ህፃናት ሃይማኖት ቦታዎች ሄደው የእምነት ትምህርቶችን እንዲያዳምጡ ቁርአንን እንዲያዳምጡ እንዲማሩ ነው በጣም ሪኮመንድ የሚደረገው። ዋናውና ሌላው እንዲታሰብ የምፈልገው ነገር ምንድነው? አንዳንድ ልጆች በጣም ከፍ ላለ ድምጽ ለምሳሌ አሁን ኹጥባ ሲነገር ወይም አዛን ሲባል ጮክ ያለ ድምጽ ነው አይደለ? የሚረብሻቸው ልጆች አሉ። የሰው ግርግር በጣም የሚያስጨንቃቸውና በጣም የሚያለቅሱ ልጆች አሉ። የሃይማኖት ቦታዎቻችንን በጣም በአጽንኦት እየለመንኩም እየተናገርኩም ያለውት ነገር ልክ አሁን ለምሳሌ አንድ ቢልዲንግ ብትሰሪ ዊልቸር አክሰሰብል ካልሆነ መንግስት አፕሩቭ አያደርገውም አይደለ? ሶ ዛትስ ኢንክሉሲቭ ዲሴቢሊቲ ያላቸውን ሰዎች ዊልቸር የሚጠቀሙ ሰዎች እንዲገቡበት ማለት ነው። ለኒውሮ ዳይቨርጀንት ልጆች ይቻላል ስላልታሰበ ነው እንጂ ከኖይዙ ያልበዛበት ጸጥ ያለ ብዙ ከለር ያልበዛበት ቦታ መከለልና ማስቀመጥ ይቻላል። ስቲል ወላጁም እንዲሰማ በቀነሰ ድምጽ ክፍል ማድረግ ይቻላል። እነሱም እንዲሰሙ ማድረግ ይቻላል። አንደኛው መንገድ ፈንዱ ላለበት አካባቢ ፋይናንሻሊ ችግር ላልሆነበት አካባቢ እነሱን ቴክ ኬር የሚያደርግ ቻይልድ ኬር መቅጠር ይቻላል። ለምሳሌ አዲስ አበባ በየመስሪያ ቤቱ ቻይልድ ኬር አለ እንደ ዴይ ኬር ነገር። ሶ የምታጠባ እናት ካለች ወደ ስራ መግባት ያለባት የምታጠባውን ልጇን ይዛ እዛ የስራ ቦታዋ ዴይ ኬር አድርጋ በምሳ ሰዓቷ በሻይ ሰዓቷ እየሄደች ልጇን እያየች ስራዋን ሰርታ ወደ ቤቷ ትመለሳለች ከነ ልጇ። ያን ስታብሊሽ አድርገዋል። በጣም ነው የሚገርመው። አዲስ አበባ ሰው ተቀጥሮ ማለት ነው በደሞዝ። ያንን በየቤተ ክርስቲያኑ በየመስጊዱ ማድረግ ይቻላል። ያም ካልሆነ ደግሞ እኛ ኒውሮ ዳይቨርጀንት ልጆች የምናሳድግ ሰዎች ማህበር ፈጥረን በየተራ 1 2 3 ሰው ሆኖ ዛሬ የከሌ ተራ ነው ነገ የከሌ ተራ ነው እየተባለ ሌላው ሰው በአግባቡ ኹጥባውን ሰምቶ ሰላቱን ሰግዶ ወይም አስቀድሶ ቁርባኑን ተቀብሎ እንዲመለስ ማድረግ እንችላለን። ግን ቦታ ያስፈልጋል። የሃይማኖት አባቶች ድርጅቶቹ በሙሉ እዚህ ላይ ማመን ያስፈልጋቸዋል። እንደው የባቡል ኸይር መስራች ወይዘሮ ሃናን አዲስ የሚያሰሩት ህንፃ ላይ የመስገጃ ቦታ ይሰራል እና እዛ የመስገጃ ቦታ ላይ ለነዚህ ኒውሮ ዳይቨርጀንት ለሆኑ ልጆች ቦታ ፕላኑ ላይ እናካትታለን ብለው ቃል ገብተውልኛል እና ለኔ በጣም ትልቅ ሽልማት ነው። ትልቅ ክብር ይገባቸዋል። ይሄን ያሳየኝ ምንድነው ስላልቻልን አይደለም ምን እናርግ ብሎ ራሱ አንዳንድ ሰው አሁን እሺ በቃ
አውቄያለሁ፣ ኦቲስቲክ እንደሆነ አውቄያለሁ፣ ምን ላድርግ፣ እንዴት አድርጌ ላግዝ የሚል ሰው ደግሞ ማለት አለ። ሶ ኒውሮ ዳይቨርጀንት ልጅ፣ ኦቲስቲክ ልጅ ወይም ኤዲኤችዲ ምናምን ሃይፐር አክቲቭ የሆነ ልጅ ለሌላችሁ ወላጆች አንድ ሴንቴንስ ላቀብላቸው። እንዳግዝህ ወይም እንዳግዝሽ ትፈልጊያለሽ ወይ? ልክ ሲታገሉ ሲቸገሩ ምናምን ስታዩ፣ አለበለዚያ ደግሞ ዝም በሉ በቃ። ይሄ እንደዚህ አርጊው፣ በዛ አርጊው፣ በዚህ አርጊው። አታቁም። ሌሊቷ ምን እንደነበረ አታቁም። ጠዋቷ እንዴት እንደነበረ፣ እንዴት ሆና ከቤት እንደወጣች አታቁም። ይሄንን የሚያውቀው ኦቲስቲክ ልጅ፣ ሃይፐር አክቲቪቲ አቴንሽን ዴፊሲት ዲስኦርደር ያለው ልጅ ወይም ደግሞ ዳውን ሲንድሮም ያላት እናት ያለው ልጅ ያላት እናት ወይም አባት፣ ዲሴቢሊቲ ያለው ልጅ የሚያሳድግ ወላጅ ብቻ ነው ይሄንን የሚገባው። ሶ ዲሴቢሊቲ ያለው ልጅ የማታሳድጉ ሰዎች ከሆናችሁ አስተያየት አትስጡ። የእናንተ አስተያየት አያስፈልገንም። ይሄ እንደዚህ ስናገር ሩድ ሊመስል ይችላል። የእናንተንም ሪሌሽንሽፕ ኪፕ ያደርጋል ከሰው ጋር። ይሄ ሪሌሽንሽፕ ነው ብሬክ የሚያደርገው። በልጅ ማንም ሰው አይቀልድም። ስፔሻል ኒድ ያለው ሰው ስፔሻል ኒድ ያለው ልጅ የሚያሳድግ ሰው ደግሞ ይብሳል። ልደት ሲሆን ለምሳሌ ጥሯቸው። ይረብሻል፣ የከሌ ልጅ ይረብሻል፣ አትጥሩት ይባላል። እንዴት አይሶሌቲንግ መሰለሽ! ስፔሻል ኒድ ያለው ልጅ ይዘሽ ነይ፣ ልጅ ይዘሽ አትምጪ ይባላል። እኔ ሁሌ የምለው አብረን ነው የምንመጣው ወይም አብረን ነው የምንቀረው። በቃ ሶ አይሶሌት ያደርጋል እና አስተያየት አያስፈልግም። መናገር ካለባችሁ እንዳግዝህ ወይም እንዳግዝሽ ትፈልጊያለሽ ወይ ወይስ ትፈልጋለህ ወይ ብላችሁ ጠይቁ። አይ አልፈልግም ካለ ተዋችሁ፣ ከዛ ዝም በሉ። እኛ ጋር የሚናገር መልካም ነገር ይናገር አሊያም ዝም ይበል ነው የሚባለው እኛ ጋር። ሶ እሱን ራሱ ዝምታ ራሱ በጣም 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 ትልቅ ውለታ ነው ለኛ። እሱን ነው መናገር የምፈልገው እና ያው ኢትስ አ ሊቪንግ ብሪዚንግ ፕሮሰስ ነው፣ ሂደት ነው፣ የሚቀየር ነገር ነው። ብዙ ነገር ነው የለካ ነው። ምክንያቱም አንደኛውን ከፋሚሊ አንጻር አይተናል፣ ከማህበረሰብ ከስቴክሆልደሮች ቅድም እንዳልሽ ነው። እኔም አሁን ልክ የዚህ ክፍል እንደሚባለው የአስተዳደር ክፍሎች ውስጥ መዝሙር ክፍል፣ አገልግሎት ክፍል እንደሚባለው የስፔሻል ኒድ ፓርት ኦፍ አወር ኢንስቲትዩሽን መሆን አለበት በየትኛውም በኩል ማለት ነው። ዊ ኒድ ዛት። ያ ካለ ምን ማንፈልጋቸውን ነገሮች ማስቀረት እንችላለን። ወደድንም ጠላንም በትልቁ ነው ይሄ እንትን ኬዝ እየበዛ ያለው። መፍትሄ እስክንፈልግ ድረስ ተያይዘን እነዚህን ነገሮች ማድረግ አለብንና ኦርጋናይዜሽኖች ለምሳሌ ለስታፎቻቸው ስልጠና ቢሰጡ፣ ስልጠና እየተባለ በጣም ብዙ ነገር እየተደረገ ነው አይደለ? ስልጠና ቢሰጡ። ከአዋሳ የሆነ አባት ምን አለ መሰለሽ፣ እንደዚህ ዲሴቢሊቲ ያላቸውን ወላጆች ኦርጋናይዝ አድርጎ ለመደገፍ ይታገላል እና አንድ ኦፊስ ሄዶ ሰርቪስ ጠየቀ። አንቺ ቀዲ እኔ ባትሪ ቻርጅ ላድርግ እና ሲጠይቅ የኦፊሱ ኃላፊ ዞር በል ለነዚህ ለተረገሙ ልጆች ምንም ነገር እንዳትጠይቀኝ አለ። ኢት ኢዝ ሃርት ብሬኪንግ። ተናዶ በጣም ብዙ ነገር ማለት ይቻላል ስለዚህ ጉዳይ፣ ግን አይጠቅምም። የሚጠቅመው ከዚህ ሰውዬ ጋር ቅድም አንቺ እንዳልሽው አስተሳሰባቸውን እንደቀየርሻቸው ሰዎች ቁጭ ብሎ መነጋገርና ስለ ኦቲዝም ያላቸውን ግንዛቤ፣ ስለ ዲሴቢሊቲ ያላቸውን ግንዛቤ ከፍ እንዲል ማድረግ ብቻ ነው የሚቻለው። ሶ ለፖሊሶቻችን እምቢ አልያዝም ብሎ ቢሮጥ እምቢ ብሎ የሮጠ ነው የሚመስላቸው። እሱ ግን በራሱ ዓለም ነው ያለው። ፖሊሱ ምን እንደሆነ ራሱ የሚያውቀው ነገር የለም። በየመስሪያ ቤቱ ላሉ ሰዎች፣ አየር መንገዶቻችን፣ ትራንስፖርት፣ ዋናው ደግሞ እሱ ነው ትልቁ። ለነዚህ ሁሉም ለስታፎቹ ትሬኒንግ ቢሰጥ እያንዳንዱ ሰው አንደርስታንድ ከማድረግ ግራውንድ ይነሳል፣ ከመረዳት ይነሳል። ዝም ብሎ ምንድን ነው ብሎ በጎን ከማየት ይልቅ ይሄ ነገር እንደዚህ ነው ተብሎ አጠያየቃቸውን ራሱ ልደግፍ ብለው ሲያስቡ አጠያየቃቸውን ራሱ ማስተካከል ይችላሉ። እና እኔ ህልም አለኝ በጣም ትልቅ። አሁን ያለነው ይሄ ዌስተርን ሶሳይቲ የነበረበት በ1950ዎቹ 60ዎቹ የነበረበት ቦታ ነው ያለው እና አሁን መወራት መጀመሩ ራሱ እንደ ትልቅ ፕሮግረስ ነው የምቆጥረው፣ መወራት መጀመሩ በራሱ እና እዛ እነሱ የደረሱበት ቦታ የማንደርስበት ምንም ምክንያት የለም። እንደርሳለን ብዬ ነው የማምነው። ግን
በጣም ብዙ ስራ ይጠብቀናል። በጣም ብዙ ስራ ይጠብቀናል። በጣም ብዙ መነጋገር ይጠብቀናል። ማስተማር ይጠብቀናል። እራሳችን ራሱ እንዴ መናገር እኮ እንዴት ነፃ እንደሚያወጣ ሳልናገር ዲስክሎዝ ሳላረግ በቀረው ጊዜ ብቻዬን ነበር የምታገለው። አሁን ብዙ የሚያግዘኝ ሰው አለ። ብዙ በጎን አይኑ የሚያየኝም ሰው አለ። ኢትስ ኦኬ ፓርት ኦፍ ኢት ነው እና ተነጋግረን ማድረግ የሚገባንን ነገር ማድረግ ይኖርብናል። በጣም ትክክል ነሽ ማህዬ። እኔም የምለው እሱ ነው ትልቁ የጎዳን ነገር እሱ ስለሆነ ማለት ነው። ባለመነጋገራችን፣ ቀድመን አክት ባለማድረጋችን፣ እንደ ተረግመሽ ነው ምን አርጌህ ነው የእናቴ አባት ነው ኢቭን ራሱ ከዚህ በፊት በነበራቸው የላይፍ ስታይል እንትን ሁሉ ጀጅ የሚደረጉ በጣም ብዙ ሰዎች ነው ያሉት እና አሁን ያ ጊዜ አልፏል። በብዙ መልኩ እንደዚህ አይነት መደራጀቶችን እያመጣን ስለሆነ የተሻለ ነገር ይገጥመናል ብዬ ተስፋ አደርጋለሁ። እንግዲህ አድማጭ ተመልካቾቻችንም በዚሁ ይህንን አዌርነስ አግኝታችሁ እንደዚህ አይነት ጠንካራ ሰዎችን ደግሞ እየጋበዛችሁ ኑና አስተምሩልን፣ እዚህ ቦታ ጋር ጥሩን ብላችሁ እንደዚህ አይነት እንትኖችን በየቦታው አሁን ብዙ ቦታ እስከ ሩቅ ምስራቅ ያሉ ፋሚሊዎች ይጋብዙኛል፣ እሄዳለሁ። ያለን ነገር በዙም እንኳን በመነጋገር ከፋሚሊዎች ጋር ብዙ ለውጦችን ማምጣት ይችላል እና ትሬኒንግ የማይቀየረው የለም። ለካህናቱ፣ ለአስተማሪዎቹ፣ ለፓስተሮቹ፣ ለመዘምራኑ፣ ሰንበት ትምህርት ቤት፣ የወላጅ ኮሚቴ ለሁሉም ትሬኒንግ በጣም የሚያስፈልገንና እንደሱ እያደረግን እንቀጥላለን። ማይ ስላደረግሽው ነገር በሙሉ በእውነት እግዚአብሔር አምላክ በረከትን ያድልልን። መጽሐፎችሽንም አሁኑኑ ማስታወቂያዎችን ሊንኮቹን አድርገን እንትንላለን። እሷም ደግሞ ለዚህ ፈቃደኛ ናት። በተጠራችበት ቦታ ኑ ብላችሁ ይህንን አዌርነስ ክሬት ለማድረግ ሬዲ እንደሆንሽ ተስፋ አደርጋለሁ። በጣም ነው የማመሰግነው ታይምሽን ወስደሽ መተሽ ስላናገርሽኝ፣ ይሄንን ጊዜ ስለሰጠሽን በሞገስ በጸጋ ያኑርሽ፣ ልጆችሽን ይጠብቅልሽ፣ ስራሽን ይባርክልሽ። በጣም ነው የማመሰግነው የኔ እናት። ቴንክ ዩ ሶ ማች። ቴንክ ዩ ሚናዬ ፎር ሃቪንግ ሚ። ብቻችሁን አይደላችሁም በይልኝ። እሺ አሜን። አዎ አለ። እሺ እሺ።